እሺ ጋይስ እንዴት ናችሁ? ሰላም ነው። ዛሬ ፊዚክስ አይመቸኝም ለሚል ሰው ሼር አድርጉልኝ እና ዛሬ ለመጀመሪያ እንዲሆን ስለ ከረንት እናያለን። ከረንት ምንድነው? ሪል ኤንድ ኮንቬንሽናል ከረንትስ ምንድነው? ልዩነታቸው የሚለውንም በደንብ እናያለን ማለት ነው። ሶ ከከረንት ስንነሳ ከረንት ማለት ኢትስ ኤ ፍሎ ኦፍ ኤሌክትሪክ ቻርጅ in a given conducting material or circuit. ሶ ከረንት ማለት በሌላ አነጋገር ምን ማለት ነው? ቻርጆች አሉ። እነዛ ቻርጆች ዲፋይንድ የሆነ ፓዝ ሰርተው መፍሰስ ወይም ፍሰት ሲኖር ከረንት አለ ወይም ከረንት ነው ማለት እንችላለን ማለት ነው። ሶ እነዚህ ቻርጆች ደግሞ ዲፋይንድ የሆነ ወይም አንድ መስመር ሰርተው እንዲሄዱ የሚያስችላቸው ለምንድን ነው? ምክንያቱም መጀመሪያ ላይ ለምን ከረንት አኖርም? መጀመሪያ ቮልቴጅ የሆነ ሰርኪዩት ቢኖር ለምሳሌ ገመዱ ገመድ አለ አይደል? ይሄ አሉሚኒየም ወይም ኮፐሩ እሱ ጋር ለምን ነው መጀመሪያ ከረንት የለም ነበረ። አሁን ግን ከረንት ቮልቴጅ አፕላይ ስናደርግበት ለምን ከረንት ኖረ የሚለውን ለማወቅ በደንብ መጀመሪያ ላይ ቮልቴጅ የለም። አሁን ዝም ብለን ደን አንድን ኮፐር ወይም አሉሚኒየም የለውም ነበር ማለት ነው። ከረንት ግን ቮልቴጅ አፕላይ በምናደርግበት ሰዓት ቻርጆች ራንደምሊ የነበሩ ቻርጆች ዲፋይንድ የሆነ ፓዝ ይዘው መፍሰስ ይጀምራሉ ማለት ነው። የዛን ሰዓት ከረንት ተገኘም ከረንት አለ ማለት እንችላለን ማለት ነው። ሶ ቮልቴጅ ማለት ከረንት እንዲኖር የሚያስችል ሞቲቭ የሚያደርጋቸው ነገር ማለት ነው። ያን ዲፋይንድ የሆነ ፓዝ ይዘው እንዲሄዱ የሚያስችላቸው ነገር ቮልቴጅ እንለዋለን ማለት ነው። ቮልቴጅ እንግዲህ ምን አለው? ኤሌክትሪክ ፊልድ አለው ማለት ነው። ኤሌክትሪክ ደግሞ ምንድነው ዋናው ጥቅሙ? ፎርስ ኤክስፔሪየንስ ማድረግ ነው። ሶ ያ ቮልቴጅ አፕላይ በምናደርግበት ጊዜ ፎርስ ኤግዘርት ያደርጋል ማለት ቻርጅ። ሶ እነዛ ቻርጆች ደግሞ ዲፋይንድ የሆነ ፓዝ ይዘው ይሄዳሉ ማለት ነው። ጀስት ላይክ ለምሳሌ ውሃ አለ አይደለ? ውሃ ለምሳሌ በፓይፕ ውስጥ ፍሎ ማድረግ ይጀምራል ማለት ነው። አንድ መስመር ይዞ ይሄዳል ማለት ለምሳሌ በትንትኑን የወጣ ውሃ በሆነች ፓይፕ ታረጉ የሆነ መስመር ይዞ እንዲፈስ ይፈሳል ማለት ያን ፍሰት በቃ ከረንት ይባላል ማለት ነው። ውሃው በራሱ ፈሶ የሚሄደው ነገር ማለት ነው። በሌላ አነጋገር ደግሞ ሞር ግልጽ እንዲሆን ለምሳሌ አንድ ጀነራል አለ። የጀነራሉ ደግሞ ሰራዊቶች አሉት ማለት ነው። እነዛ ሰራዊቶች መጀመሪያ በየድንኳናቸው ሊሆን ይችላል፣ በየምሽጋቸው በየቦታው ሊሆን ይችላል፣ ብቻ ብትንትንትን ብለው ነበረ ተቀምጦ ነበር ማለት። ከዛ ጀነራሉ መጥቶ ጠርቶ ሁላችሁም ቦታችሁን ያዙ ምናምን ብሎ ሊያዛቸው ይችላል ማለት። አዛት አንድ መስመር ሰርተው ሰልፍ ሰርተው መሄድ ይጀምራሉ ማለት ነው። ሶ ይሄ ሁሉ የሆነው የጀነራሉ መምጣት ነው ማለት ነው። ጀነራሉ ባይመጣ ኑሮ አንድ መስመር ሰርተው ሊሄዱ አይችሉም ማለት ነው። ሶ እነዛ ወታደሮችን እንደ ቻርጅ ብታዩቸው ዋናው ጀነራሉ ደግሞ እንደ ቮልቴጅ ብታዩት ሶ የጀነራሉ መምጣት አንድ ላይን ሰርተው ወታደሮች እንዲሄዱ እንዳስቻለው ሁሉ የቮልቴጅ መኖሩም ዲፋይንድ የሆነ ፓዝ ኑሯቸው እንዲሄዱ ያስችላል ማለት ነው። ሶ ይሄን መውሰድ ትችላላችሁ ማለት ነው። ሪል ኤንድ ኮንቬንሽናል ከረንት ስንል ደግሞ ሪል ስንል ከረንት ፍሎ የሚያደርግበት እንትን አለው ፓዝ አለው ማለትም ከፖዚቲቭ ተርሚናል ወደ ኔጌቲቭ ነው ወይስ ከኔጌቲቭ ወደ ፖዚቲቭ የሚለው ማለት ነው። ሪል ስንል እውነተኛው ማለት ትሩዝ፣ ይሄ በአይናችን የሚታየው እውነተኛው ነገር፣ የማይቀየረው ነገር፣ አይዲያል ያልሆነ ነገር ማለት ነው። ሶ ከረንት ፍሎ የሚያደርግ ሪል ከረንት ከሆነ ፍሎ ሊያደርግልን የሚችል ከት ወደት ነው? ከኔጌቲቭ ወደ ፖዚቲቭ ነው ማለት ነው። ምክንያቱም ኔጌቲቭ ስንል በጣም ኔጌቲቭ ቻርጅ ማለት እንደ ስሙ እንደምናየው አይደለም፣ ብዛት ቻርጅ የያዘ እንደማለት ነው። ፖዚቲቭ ከሆነ ደግሞ ምንም ሆል ማለት ምንም ነገር የሌለው ማለት ነው። ሶ ሊፈስ የሚችል መቼም ካለው ወደ ሌለው ነው። ሶ ከኔጌቲቭ
ወደ ፖዚቲቭ ነው ፍሎ ሊያደርግልን የሚችል ማለት ነው። አሁን ላይ ብታዩት እንደዛ ነው ሊያደርግልን የሚችል። ግን ኮንቬንሽናል ከሆነ ስሙ እንደምን ስምምነት ነው እና ኮንቬንሽናል ደግሞ ይህ ተቃራኒ ኮንቬንሽናል ከረንት ከተባለ ከፖዚቲቭ ወደ ኔጌቲቭ ነው ፍሎ የሚያደርግልን ማለት ነው። ሶ የዚህ ተቃራኒ ነው። ይሄ ደግሞ የሆነበት ምክንያት ምንድነው? በፊት ኤሌክትሮን ዲስከቨር ከመሆኗ በፊት ሳይንቲስቶች በዚህ ተስማምተው ነበረ። ስቲል ናው ይሄን አሁንም እኛ እየተማርንበት ያለን ግን በፊት ስለ ኤሌክትሮን ዲስከቨርድ ስላልሆነች ለዛ ነው በኮንቬንሽናል በስምምነት ሆኖ የቀረ ማለት ነው። ሶ የሁለቱ ዲፈረንስ ምንድነው? ምንም ሌላ ልዩነት የለውም። ትሩ ከረንት ከሆነ ከኔጌቲቭ ወደ ፖዚቲቭ ነው። ኮንቬንሽናል ከረንት ከሆነ ደግሞ የዚህ ተቃራኒ ማለት ነው። ከፖዚቲቭ ወደ ኔጌቲቭ ነው ማለት ነው። ሶ ይሄን ይመስላል ማለት ነው ኮንቬንሽናል እና ትሩ ከረንት። ሶ ጥያቄ ምናምን ካላችሁ በኮሜንት ሴክሽን አስቀምጡልኝ። ቴንክ ዩ